ፐርፌክት የሆነ ሴታፕ ፎር ሚ ማለት ነው። ሁሌ ኤክስፔክት ማድረገው ከስንት ጊዜ በኋላ ነው ሀፐን የሚሆነው፣ ግን ሀፐንም ከሆነ በጣም አሪፍ የሆነ ትሬድ ነው የማገኘው። እሱ ሴታፕ አገኘውኝ በዚህኛው ሳምንት። ታዩታላችሁ ሪዛልቱን። እንደምታዩት ዶርም አይደለም ያለሁት፣ ወደ አዲስ አበባ ተመልሻለሁ ለሆነ ጉዳይ። ስልክም መቀየር ነበረብኝ። ሜይ ቢ ሰልፊ ነው አክቹዋሊ ሪከርድ እያደረግ ያለሁት። ካሜራው ትንሽ ሻል ያልመሰለኝ ስልኬን አብዴት አድርጌያለሁ እና አንዳንድ ነገሮችም ሚቲንጎች ምናምን ነገር ስለነበሩብኝ ተመልሼ ነገ ወደ ግቢ መመለስ አይቀርም። ምንም አይነት ስታንድ ሚዤ ስላልመጣሁ ላይት ሚዤ ስላልመጣሁኝ በሰልፊ ነው እየቀረስኩ ያለሁት። እንዴት ናችሁ? አቤኔዘር እባላለሁ። አዲስ ሆናችሁ ሰዎች የትሬዲንግ አፕዴቶችን ፖስት አደርጋለሁ። እንዲሁም ደግሞ አንዳንድ የምሰራቸው ኦንላይን ስራዎችንም ሌሎች ነገሮችም አዶን ነው ላወራ እችላለሁ። ሰብስክራይብ ካላደረጋችሁ ካሜራውን ስክሪኑ ያየው ሪከርድ እያደረግ ያለሁት። ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ። 15000 በጣም ራቀብኝ። 15000 ለማድረግ ማለት ነው። 14000 ሰምቲንግ ነው ያለው። 300 ሰው ይቀራል 15000 ሊገባ። ስለዚህ ቪዲዮ እያያችሁ ብዙ ፐርሰንቶች ሰብስክራይብ ስለማታደርጉ ሰብስክራይብ ብታደርጉ ትጠቀምበታላችሁ። ኤኒዌይስ መጀመሪያ ኖርማል 2 ትሬድ ነው የገባሁት በዚህ ሳምንት። ሁለተኛው ካይንድ ኦፍ በጣም ከሆነ ትንሽ ስተት አለው ብቻ ታዩታላችሁ። የመጀመሪያው ግን ፐርፌክት ትሬድ ነው ለእኔ። አካውንቴ ብሎ አፕ ሊያደርግ $40 ነበር የቀረው። ያ ማለት በ2 ትሬድ ብሎ አፕ ሊያደርግ ይችላል። ወይም ደግሞ $40 ሪስክም ካረኩት ሆኖስ በአንዱም ትሬድ ብሎ አፕ ሊያደርግ ይችላል። ጉግል እንትን እያለ ነው መሰለኝ። በአንዱ ትሬድም ብሎ አፕ ሊያደርግ ይችላል። መጀመሪያ ስክሪንሻቱን ላሳያችሁ ትሬድ ከመግባቴ በፊት ማለት ነው። ይህን ይመስላል። ሜይ ቢ አንዳንድ ነገሮች ትንሽ ሴንስ ላይ ሰጣችሁ ይችላል። ሽጉጥ ነው ሮኬት። ኤኒዌይስ እንዳያችሁት ሴታፑ ከመግባቴ በፊት ባይ ነበር ልገባ የነበረው። ከሁለት ቦታ ሪጀክት ይደረጋል ብዬ ነበረ። አንድ ሜይ ቢ ላትታያችሁ ትችላለች። የሆነች ሞል የሆነች ፌር ቫሊዩ ጋፕ አለ። በዛ ፌር ቫሊዩ ጋፕ ሪጀክት ተደረገልኝ። ካልሆነ ደግሞ እሱን ፔኔትሬት አድርጎ ከወረደ ሪስፔክት ካላረገው ያው ትንሽ አንዳንድ ፌር ቫሊዩ ጋፖች ሪቨርስ የሚሆኑበት ታይም ስላለ እሱን ደግሞ አምናት ሹር ያው አምናት አይሲቲ ግን እንደ አንድ ትሬደር ከአይሲቲ ማለት እንትን ነው የምትጠቀሙት ስትራቴጂ ነው። ሰርች ማድረግ ትችላላችሁ ዩቲዩብ ላይ። ኢነር ሰርክል ትሬደር የሚባል ማይክል የሚባል የውጭ ሀገር ሰው ነው የሚያስተምረው። እኔ እሱን አይደለሁም። እሱ ግን ሜይ ቢ አውቃቸዋለሁ ይላል ሪቨርስ የሚሆኑትን የማይሆኑትን። እኔ ግን ፕሪዲክት ማድረግ አልችልም። በዛ ሪጀክት ካልተደረገ ከታች ገባለሁ ብዬ ነው ኤክስፔክት ያደረኩት። የሆነች የሰርኳት ላይ ናለች። ሜይ ቢ ላትታይ ትችላለች ስክሪንሻት ስለሆነ። ብሮከር ትንሽ ይሄ ብሮከር እንትን እያለኝ ነው። ሌላ ብሮከሮች አሪፍ የሚባል ብሮከር እየፈለግኩ ነው እና ሜይ ቢ የምታውቁት ደስ የሚል ብሮከር ካለ እናንተ የምትጠቀሙበት ለሚ ነው። እኔም ደግሞ ፈልጌ አሪፍ ካገኘው ለእናንተ ሼር ያደርግላችኋለሁ፣ የተጠቀምኩበት ብሮከር ካገኘው ማለት ነው። በዛ ፖዚሽን ሪጀክት ካልተደረገ በታች ሪጀክት ይደረጋል ብዬ ነበረ። ሪጀክት ተደረገልኝ። ከዛ አፍተር ከትሬድ በኋላ ያለውን ቪዲዮ ሪከርድ አድርጌያለሁ፣ ታዩታላችሁ። አሁን እዚህ ጋር ደግሞ ሪጀክት ይደረጋል ብዬ ከሁለት አንዱ ያልኳችሁ ማለት ነው። ቀጣዩ ማሳያችሁ ላይ የሰራው ስህተት ነው። ኢት ዊል ሜክ ሴንስ ቀጣዩ ትሬድ ስታዩት ማለት ነው። የመጀመሪያውን ግን ከትሬዱ ምንድነው ፖዚሽን ከገባው በኋላ ያለውን ደግሞ ሪከርድ ያደረኩት አለ ቪዲዮ እዛው ግራፍ ላይ፣ እሱን አይተን እንመለስ። ይሄ ቪዲዮ በነገታው ነው። ስክሪንሻቱን ካሳየኋችሁ ትሬድ ከመቆየት በፊት ነበር ያሳየኋችሁ። ይሄ ደግሞ ትሬድ ከገባው በኋላ ነው። 3 ፖዚሽን የገባሁት እንዴት እንዳደረኩ ላሳያችሁ። ፈርስት ይሄኛውን $15 ሪስክ አደረኩኝ 1 2 3 ማለት ነው። እንዳያችሁት የምፈልገው ቦታ ላይ ኤግዛክትሊ ሪጀክት ተደርጓል። እዚህ ጋር ፈርስት ይሄኛው ላይ ሪጀክት ይደረጋል ብዬ ነበረ። እሱ ሁለተኛውና ሶስተኛ ሲመለስ ነው እዛ ሪጀክት የተደረገው። የመጀመሪያው ግን በአስቁት ፖዚሽን ሪጀክት ተደርጓል። ሰው መመለሱን ካወቁ በኋላ እዚች ጋር ባይገባሁኝ $15 ሪስክ አድርጌ ማለት ነው። ድምፄ ከወፈረ ሶሪ ጠዋት ስለሆነ ነው። ኢኒዌይስ ወይት እዚች ጋር ገባሁኝ $15 ሪስክ አድርጌ ማለት ነው። 1 2 3 ሪስክ ሪዋርድ ያለው ሰን ኪማን ቀንሼ እንዲመቸኝ ለማየት እንዲመቻቸው ይሄ አይደለም ወይት ኪማን ብቻ ታያቸው ብዬ አስባለሁ። አንድ እንትን አይደለም እዚህ ጋር ሴታፕ አይደለም፣ ሁለት ነው። ይሄንን እስከ አይ ቲንክ እስከ 1 2 2 ሴኩር አድርጌ ነበረ። እዚች ጋር እንደምታዩት 1 2 2 ሴኩር አድርጌ ነበር፣ ግን እንትን አልኩ ማለት ነው። እየጠበቅኩ ነበር። ዘን መመለሱን ሳይ እዚች ጋር
አንድ ሌላ ፖዚሽን ገባ ማለት ነው። እዚህ ጋር ኦልሬዲ $15 ሪስክ ያደረኩት ግን $15 ፕሮፊት አግኝቻለሁ። ስለዚህ ሁለቱ ደግሞ ሲደመር $30 ይሆንብኛል። የቀኑ ሪስክ ደግሞ አጠቃላይ ማነው አካውንት ብሎ ሊያደርግ $40 ነበር የቀረው። ስለዚህ ከሪስክ ከማድረገው በላይ ሪስክ ስለሚሆንብኝ ምን አደረግኩኝ? $15 ፕሮፊት ዘግቼ ሁለተኛውን ፖዚሽን ብቻ ያዝኩኝ ማለት ነው። ስለዚህ $15 ኢቭን በስቶፕ ሎስ በጣም ብሬክ ኢቭን ነበር የሚሆነው ለኔ ማለት ነው የቀኑ። ስለዚህ እንደምታዩት ይሄ ሁለተኛ ፖዚሽን ገባሁኝ። ከዛ እዚህ ጋር ትንሽ ተመልሶ እንዳያችሁት ኤግዛክትሊ ባልኩት ቦታ ላይ ሪጀክት ተደረገ። ሪጀክት ከተደረገ በኋላ ፐርፌክት የሆነ ቲፒ ሂት አደረገ። ይሄኛው እንደዚህ አይደለም። አሁን ተስተካክሎ ነው እንጂ ስቶፕ ሎዙ ከፍ ይላል። 122 አይደለም 12.5 ነው። ወደዚህ አካባቢ ነበረ ስቶፕ ሎዙ። ስለዚህ ቲፒ ሂት አደረገ። ዘን ሌላም ሪጀክሽን ነበረኝ እዚህ ጋር የምገባው ማለት ነው። ድጋሚ ሪጀክት ተደረገ። ሁለት ፖዚሽን በስተት አይደለም ወሰሚዝም ብቻ ሁለት ፖዚሽን ገባሁኝ። አንዱን $5 ፕሮፊት ዘግቼ ሁለተኛውን ደግሞ ጠብቄ እስከ 2.5 ማለት ነው። ያኛውን ጠብቄ በአሪፍ ፕሮፊት $50 ማለት ነው ቲፒ ሂት አደረገ። ስለዚህ ይሄ $15 ፕሮፊት $50 ፕሮፊት $5 እዚህ ጋር ከፍቼ የዘጋሁት። ከዛ ተጨማሪ $50 ወደ $130 ፕሮፊት ማለት ነው። ያ ማለት ብሎ አፕ ሊያደርግ የነበረው በጣም በአሪፍ መንገድ የተመለሰው። ስለዚህ ኢትስ አ ግሬት ሴቭ። እንዳያችሁት በጣም ደስ የሚል ትሬድ ነው። 50 አሳያችኋለሁ ስክሪንሻቱን የእንትኑን ትሬድ ያደረኩበትን ሪዛልቱ ማለት ነው። $50 ነበር መጀመሪያ በፕሮፊት እወጣለሁ ያልኩት። ፕሮፊት የመጣሁት ግን $100 ምናምን በላይ ፕሮፊት አግኝቻለሁ በዛ ማለት ነው። ሪስክ ማኔጅመንት አይ ቲንክ አሪፍ ማኔጅ አድርጌያለሁ ብዬ አስባለሁ። ያለፈው ላይ የጻፋችሁልኝ መጽሐፍ ነበረ የጻፋችሁልኝ ማንበብ ያለብኝ መጽሐፍ ስለ ትሬዲንግ ሳይኮሎጂ የሚያግዛኝ ማለት ነው። ብዙ መጽሐፍ ጽፋችሁልኛል። አሁንም መጽሐፍ ትችላላችሁ ማንበብ ያለብኝ ማለት ነው። ሞሱ የተረጋገመ ያየሁት መጽሐፍ አለ። እሱን ሰርች አድርጌ ሜቢ ሃርድ ኮፒው ካላችሁ ደግሞ ሼር ማድረግ የምትችሉ ከሆነ ለሚ ነው ኢንስታግራም ላይ ማለት ነው። ደስ የሚል ነበር። ስክሪንሾት ላሳያችሁ። ይሄን ይመስላል የሪዛልቱ ማለት ነው። ኤምፒቲ5 ላይ በጣም 50 ዘን የተወሰኑ ትናንሽ ዶላሮች አሉ። ቀጣዩ ላይክ በዲቴል ከማሳየቴ በፊት የሰራሁትን ስህተት ክሊርሊ ልንገራችሁ። ቀጣይ ትሬድ ላይ ኦቨር ትሬድ አድርጌያለሁ በአንድ ቀን ማለት ነው። ሜቢ እናንተ ያያችሁትን ስህተት ትነግሩኛላችሁ። ምንድነው ጭክ ነው የሚባለው? አማርኛ ጠፋብኝ። ላይክ አንድ ነገር ላይ ድርቅ አልኩበት ልክ አይደለህም እያለኝ እኔ ግን ልክ ነኝ ብዬ በዛ ነገር ላይ ቆየሁበት። ሪዛልቱን አሳያችኋለሁ። ይህን ያክል አሮ ነው ካልኩሌት አላደረኩትም ስንጥሯሉ እንዳደረኩኝ ግን የቀኑ ሪስክ ከማረገው በላይ ነው ሉዝ ያደረኩት። ስለዚህ ሪጀክት የሚደረግበት ሁለት ፌር ቫልዩ ጋፕ ጠበቅኩኝ። ፌር ቫልዩ ጋፖች አሁን ትንሽ መሰራው ስህተትና በደንብ መማር ያለብኝ ድጋሚ ማለት ነው። አሁን ትሬድ እያረኩም እየተማርኩም ነው የምቀጥለው ከዚህ በኋላ። ፌር ቫልዩ ጋፖች ለምሳሌ ተደራርበው ሲመጡ ትንሽ ግራ ያጋቡኛል እኔ ፐርሰናሊ ማለት ነው፣ በየትኛው እንትን ማለት እንዳለብኝ። ሁለት ፌር ቫልዩ ጋፖች ከተከፈቱ ማለት ነው ከስር ሁለት ተማሳይ። በዚህኛው ትሬድ ደግሞ አንድ ፌር ቫልዩ ጋፕ አለ፣ ሁለተኛ ፌር ቫልዩ ጋፕ። ከዛ ደግሞ እኔ ፐርሰናሊ ሪጀክት ይደረጋል ብዬ ያሰብኩት ላይን ሳልኳት ላይን አለች። መጀመሪያ እስከ 5 ጠበቅኩት፣ እስከ 5 ኤም የምፈልገው አይነት ሴታፕ ሳላገኝ እስከ 7 ጠበቅኩት። ከ7 ኤም በኋላ አልገባም ለንደን ሴሽን ላይም ትሬድ ስለማድረግ ማለት ነው። ዩሮ ዩኤስዲ ከንቲል ዩሮ ዩኤስዲ ብቻ ነው ትሬድ እያደረኩ ያለሁት። ስለዚህ ሪጀክት ተደረገ ማለት ነው። 7 ፒኤም ላይ ትንሽ ማልፈልገው ሴታፕ ማልፈልገው ሪጀክሽን ቦታ አጋጠመ። ግን 7 ፒኤም ላይ ስለሆነ ሜቢ ለንደን ለውስጡን ሰጥቶኛል ብዬ ኤክስፔክት አድርጌ ነበር። ለዛ በዛ ገባሁኝ። ሶ አክቹዋሊ ግራፉን ሜቢ ላስቀምጥላችሁ እርግጠኛ አይደለሁም። ቦታውን ፈልጌ አስቀምጥላችኋለሁ። ስክሪንሾት ሰምቲንግ አስቀምጣለሁ ብቻ ከትሬዲንግ ቪው ላይ አውጥቼ ማለት ነው። እንደምታዩት ይሄ ነው። ሪጀክት ተደረገ ማን ነው? ሪጀክት አልተደረገም። ምንም አይነት ኮንፈርሜሽን አላገኘሁም። ብቻ ገባሁኝ ወደ ባይ እስከ 7 ኤም ላይ ማለት ነው። ከዛ ከ7 ኤም በኋላ ደግሞ ስቲል ለውስጡ መስጠት ቀጠለ ማለት ነው። ለውስጡ መስጠት ሲቀጥል ደግሞ ሜቢ ከ7 ኤም ትንሽ አልፏል ብዬ ኤክስፔክት እያረኩኝ ድጋሚ ባይ ገባሁኝ። በሱም ስቶፕሉዚም ትንሽ ቀረብ ስላረኩት በሱም በስቶፕሉዝ ወጣሁኝ። ብዙ ትሬዶች ነው የገባሁት እስከ 5-6 አይዶን ነው። በጣም ብዙ ትሬዶች ነው የገባሁት። ስክሪንሾቱን አሳያቸዋለሁ የገባኋቸውን ትሬዶች ማለት ነው። ተን ምን አገኘሁኝ? የምፈልገው ቦታ ላይ ከ7 ኤኤም አልፎ ገባሁኝ።
አዱን ነው ምን እንደነካኝ እዛኔ አክቹዋሊ ይህን ያክል $25 ነው 23 ሉዝ ያደረኩት። ትናንሽ $6 $5 ዝም ብሎ ፕሮፊት መሀል መሀል ላይ እየዘጋሁኝ ማለት ነው። ሪስክ ማድረገው ገንዘብ ከፍ ለማድረግ ምንም አይነት ስትራቴጂ አይደለም። ይሄ ስህተት ኦቨርትሬድ ያደረኩት ነገር ነው። እየመጣሁም ስለነበረ ወደ አዲስ አበባ የዛን ታይም ላይ እንትን እያልኩ ነበረ፣ ኮንሰንትሬት በስርዓት እንትን እያልኩ አናላይዝ እያደረኩ ነበር። ስክሪንሻት ላሳያችሁ። ይህን ይመስላል ኦቨርኦል። አይ ቲንክ ብዙ ዶላር አጥቻለሁ መሰለኝ። ካልኩሌት አድርጉት ብቻ እንደዚህ ሉዝ አድርጌዋለሁ። አካውንቲ ብሎ አፕ አላደረገም። በመጀመሪያው በጣም ኤ ፕላስ በሆነ ትሬድ አካውንቲን ሴቭ አድርጌዋለሁ መጀመሪያ እንዳያችሁት ማለት ነው። ስለዚህ ቶታል አካውንት ላይ የቀረው ደግሞ ይሄን ይመስላል እንዳያችሁት ነው ባላንሱ ማለት ነው። ስለዚህ ከአካውንት እንትን ማለት ተርፍ ያለው ባይናንስ ላይ ፒር ቱ ፒር የሆነ የቆመ ምናምን ነገር ነው እየሰራ አይደለም። ስለሱ ቪዲዮ እንሰራላችሁ ከፈለጋችሁ ኮሜንት ላይ አስቀምጡልኝ። ስለዛ ቪዲዮ ስለ ባይናንስ ላይ ማለት ነው ምን እየተፈጠረ እንደሆነ በዲቴል ቪዲዮ ሰራላችኋለሁ፣ የት መግዛት እንዳለባችሁ ምናምን ነገር። ይህን ይመስላል። በጣም ቴንኪዩ ሰፖርት እያደረጋችሁ ስለሆነ ሁላችሁንም አመሰግናለሁ። መንገድ ላይ የምታገኙኝ ሰዎች፣ አዲስ አበባ ላይ ያላችሁ፣ ጅማ ላይ ያላችሁ ሰዎች ሁላችሁንም እጅግ በጣም አመሰግናለሁ። ቀጣይ ቪዲዮ ላይ ያገኛችኋለሁ። ሰብስክራይብ አድርጉ። 15 ሲል ንግባ አትሊስት ግቢ ሳልመለስ። እወዳችኋለሁ። ባይ